ከዛስ የኔ ፍቅር ምን ልታደርገኝ? በቀሌን ተበቀልኩ እያልኩ እኮ ነው። በቀል እኮ በህይወት ልትኖርለት የሚገባ ነገር ነው። በትክክል የሰውን ዘር ማሳነስ ደስ የሚል ስሜት አለው። አሁን ምን አሰብክ? ፍቅር ይዞኛል። አሁንስ አበዛኸው። አላበዛሁትም። አንተ ሰው በዘንድሮ ሚሽን ብዛት ፍቅር ያዘኝ ብትል አለቃ ጆሮውን ነው የሚቀድልን። መቼስ እሱን አስፈቅጄ አላፈቅር አለብህ። እንደሱ አይነት ነገር አላደርግም። ፍቅሬን ሳላገኛት አርፌ አልቀመጥም። ሰማህ? እሺ እኔ አውቃታለሁ። አንተ አታውቃትም። ይችኛዋ የማትበላ ወፍ ናት። ኮማን ልጨርሰው። ነገሮች ካለቁ በኋላ እነግርሃለሁ። ነገሮች ባፍ ይሄዳሉ ይባላል እኮ። ሰማህ? በአሁኑ ከልብ ከሆነ አለቃ ይገልሃል። ሚሽን ወጥተህ ስትልከሰከስ እንዳያገኝ። ኧረ ተው። አይገለኝም። አይገለኝም። እንዴት ነው የልብ ልብ የሰጠህ? ፍቅር ነዋ። ፍቅር አንተ ሰው። አዎ እኔ ፍቅር ይዞኛል። ኮከማ አዲሱ ፒኮ። ከአዲሱ ፒኮ ነው ፍቅር ያዘኝ። እሱ ምንድን ነው? ለእኔ ፍቅር ገንዘብ ነው። ገንዘብ ገባህ? ወይ አንዴ ነሽል አሉ የኔ ጎጆ። አዎ እንዴ ስሚኝማ፣ ግን በጣም ቆንጅዬ እንደሆንሽ ታውቂያለሽ። ቁንጅናሽ እኮ ጨረቃና ፀሐይ ይቀኑብሻል። የምሬን ነው፣ እየቀለድኩኝ አይደለም እኮ እንዴ። አዎ እንዴ ታዲያ አንቺ እኔ ባትሆኝ እኮ ይቆጨኝ ነበር። እውይ እናት ደግሞ ናፍቀሽኛል። እሺ ይህን ቁንጅና ባየሁት አይኔ እኮ ሌሎችን ሳይ ሴት መስሏል ይታየኛል እኮ። አዋ እንዴ እኔ አንዳንዴ ሳስበው እኮ ያንቺን ቁንጅና ከፋፍዬ ልሽጠው እንዴ እላለሁ። እሺ በቃ ደውይልኝ በቃ። እሺ ቻው። ወይ ጣፋጭ ከማን አባ ጋር ነው ስታወራኝ ነበር? እናቴን ነው እያወራሁ የነበረው። እናትን እንደዚህ ነው የምታወራት? አረ ተረጋጊ በቃ፣ የድሮ ፍቅረኛዬ ናት። እና አሁን የምታወራት ምን እንድትሰራለን? ደውላልኝ እኮ። አንተ ለምን አወራሃት? እውነት አስገድዳኝ ነው ያወራሃት? አዎ እውነት ይመኝ፣ የምሬን ነው። ስልክ ስታወራ በልብ ተዘርግተህ ነው የምታወራው? እኔ እኮ ማንንም ሰው ሳወራ እንደዚህ ነኝ። ጥሩ፣ ሌላም ሰው ታወራለህ? ያው የወዳጅ ዘመድ ስልክ እኮ። ትናንት ማታ የት ነበርክ? ቤት። ውሸታም! መክሊትን ተከታተላት እላለሁ፣ አንተ ቁጭ ብለህ ትጠጣለህ። አፈር ጠጣ። እየተከታተልሽ ነው? አዎ። ምን ነው ደበረ? አይ ደስ እንዳለሽ። ቁጭ በል።
ምንድነው አቦ አስጨነቅሽኝ እኮ። በጣም ፈርቻለሁ ወንድሜ። ምንድነው? እስቲ ቁጭ በይ። ተጨነቁ ስትኝ እኮ እንዴት ስከንፍ እንደመጣሁት። ምንድነው? በጣም ፈርቻለሁ ወንድሜ። አቦ ተያ በእናትሽ፣ እኔ ተጨነቅኩ ስትኝ ከዛ ድረስ እንዴት ነው ስከንፍ የመጣሁት? አይደል ወንድሜ፣ ምን መሰለህ አቦ አባትሽ ችግር ብቻ ነው የሚያመጣብና። ምን ማለት ነው ወንድሜ? አባታችን እኮ በጣም መልካም ሰው ነው። ድንቄም መልካም ሰው። የአባታችን ነገር ለምን አትይውም አንቺ? በእናትሽ ለምን እንደጠራው ግን አውቀሃል? ያው የኑሮ ውድነቷ አናትሽ ላይ ሲወጣ ነው። አቦ ለምን ድሬዳዋ አትመጭም? እዛ እኮ ረሃ ነው በእናትሽ። እስኪ አዳምጠኝ ጀመረ። ሃይ ምንድነው እሱ? አባታችን ሞተ? ገደሉት? መጀመሪያም ተናግሬ ነበር እኮ ነው በእናትሽ። አረ በስመ አብ በል። ቆይ ምንድነው አባታችን ላይ የምታማርተው? አቦ እኮ ሟርት አይደለም፣ በሰው እጅ እንደሚጠፋ እኮ አያቴ ራሱ ተናግራ ነበር። አረ መጀመሪያ ለምን እንደጠራው አዳምጠኝ ወንድሜ። መቼ ነገርሽኝ እኮ እንዴ? ዝም በልና ስማኛ። አቦ ተናገሪያ ታዲያ። ይኸውልህ አባታችንን የሚፈልጉት ሰዎች እኔንም እየተከታተሉ ነው። አቦ ይምጡ ታዲያ። ምሮ የምታጨናንቂ አቦ? ሰው በፍቅር እንጂ በጸባይ አይደር። ምንድነው የምትይው? ይምጡ። ከመጡ ምን ያደርጉናል? አይገሉም። ፍቅርሽም ጸብሽም አንዴ ነው አይደል? አንተ ቅናተኛ ነገር ነሽ እንዴ? ኃይለኛም ጭምር። አርፈህ እኔ ጋር ተጣበቅ፣ ያለበለዚያ በቁም ልቀብር እችላለሁ። አሁን ላልጋ የማይመጥን ቃላቶች ባታወጭ ምን አለ? የማይጠበቁ ነገሮችን ባልተጠበቀ ቦታ ማድረግ ደስ ያሰኛል። እንዴት ማለት? ችግር መፍጠርና በችግሮች ዙሪያ መዞር ሰላም ይሰጣል። ሰላማቱ እጅ ማለት ነው። ምን ይሰራል ሰላም? አቤት አቤት። አዎ ዓለምን መረበሽ ያስደስተኛል። ምንም ነገር የኔ ካልሆነ የማንም አይሆንም። ስለምንድን ነው የምታወሪው? ስለማወራው እኮ። ስለምን? ስላንተ። አስፈራራሽኝ ባልሆነ እንደምደፋ እየነገርኩ። ምን አድርጌ ነው የምትገይኝ? ምንም። በላይ ላይ ብቻ ነው የተጀናጀንከው፣ ሌላ ምንም አላጠፋ። አረ ሉሊት የኔ ቆንጆ ታያ። እሺ ግን ተጠንቀቅ፣ ራስን ጠብቅ። ለምን? እኔ ራሴን አላምነው። ምን? ምን እያደረክ ነው? ምን አደረኩ? ልታስደውለው ነበር? አዎ። ለምን? ሰው ናፈቀኝ አለ። ምን ማድረግ እችላለሁ? አንተ ሰውዬ ዘንድሮ በጀት ትጠፋለህ። አንቺስ በኔ ብትጠፊ? ቆይ ይሄን ያህል መዳፈር ከየት ነው ያመጣው? ያው ሰው አይደለሁ። የሆነች ልብ ነገር እኮ ትኖረኛለች። ስርዓት። እኔ እንደዚህ አይነት ሰፋጣ አይመቸኝም። የሚመችሽ ነገር እኮ አንቺ ራስሽ አታውቂው። ታውቂዋለሽ? አታውቂው። ምን አባን ያልከው? ሉሊት እንደምወድሽ እንድታውቂ እፈልጋለሁ። ውረድ። አልወርድም። የማይሆን ነገር ሳይፈጠር ውረድ። ይፈጠራ። ምድር ላይ ያለ ሰው እኮ ምንም ሊፈጠርበት ይችላል። አናትህን ሳልበረቅሰው ውረድ። አናትህንማ ፈልጓለሁ። ወይዬ እኔም እወድሻለሁ። ምን ነው ፈለግሽኝ? አረ ተይ። ሁሉን ነገር እኮ በሽጉጥ መፍታት አይቻልም። ቆይ ተይ።
ብቸኝነት ሰው ቢገልማ አንቺ ማትረቢ እባክህ ወንድሜ ተው ተው፣ እንደዚህ እንዳታደርግ። ይሄ አዲሱ ሽማሽ ነው አይደል? ጭራሽ ትንከባከቢያለሽ? ቴዲ ደህና ነህ አይደል? ምንም አልሆንክም አይደል? ወይኔ ቴዲ እባክህ ተረጋጋና ተቀመጥ። በቃ ችግር ብቻ ነው መፍጠር የምችለው። ምንም አልሆንክም አይደል? ደህና ነህ ቴዲ? በእናትህ አትቀልድ። ደህና ነህ አይደል? ምንም አልሆንክም? ወይኔ አምላኬ፣ በቃ እኔ ችግር እንድትፈታልኝ እኮ ነው የጠራሁት። አንተ ማን ነህ? ማክሊቴ በእሷ አስደበደብሽኝ እኔን? ዝም በል ሰካራ። መጀመሪያ ራስህን ቻል። ቆይ ቴዲ ምን ሆነህ ነው? ከአንተ ስንት ነገር እየጠበቅኩ እንዴት ትጠጣለህ? ሴትኛዋ በጣም አደገኛ ናት። አይገርምም? የሚከታተለኝ ሰው ራሱ ቀጥራለች። እና ይሄንን እያወቅህ ነው ጠጥተህ የመጣኸው? ቆይ ምን አይነት ግዴለሽነት ነው? መክሊቴ የበሰበሰ ዝናብ አይፈራም ሲሉ አልሰማሽም? ሬ ወንድ አሰዳቢ። ቆይ ማን ነው የሚከታተልሽ? በአባታችን ጉዳይ ነው። ማዕድ ምናምን ነገር ይፈልጋሉ። ታዲያ ይሄ ዝርፍጥ ምን አገባው? እሱ ጎረቤቴ ነው። እስካሁን ሲጠብቀኝ የነበረውም እሱ ነው። ይኸውልሽ እኔ መጥቻለሁ። ከዚህ በኋላ እዚህ ቤት እንዳይደርስ ትሰማኛለህ? አንተ ራሱ እዚች ቤት ሁለተኛ እንዳትደርስ። እጭ አይነን ላጠፋልህ ነበር፣ ግን ደግሞ ጭንቅላትህም አይሰራም። ና ጭንቅላቱ ነውልኝ ይመስላል ገንቦራስ። እባክህን ወንድሜ ተረጋጋ። አሁን እሱ ጥሩ ሁኔታ ላይ ስላልሆነ ነው። ጭራሽ እኔን ገንቦራስ? ቆይ ምን እያደረግህ ነው ወንድዬ? ያማህል እንዴ? ዋጋውን እየሰጠሁ። ቆይ በቃ ሁሌም ችግር ብቻ ነው መፍጠር የምችለው? ሂድ ግባ፣ አሁን እሺ ሂድ ግባ ወደ ቤትህ። እንዴ ምንድን ነው በፈጣሪ? ቆይ አንተ ልጅ ምንድን ነው ችግርህ? እኔ እኮ ያመጣሁት ችግር እንድትፈጠርብኝ አይደለም። እና ታዲያ አንተ ሰውዬ ቆይ ልታሳብደኝ ነው እንዴ? ችግር ሳትፈጥሪ ችግር አትፈጭም። ነገውኑ ከዚህ ትሄዳለህ። እንደዚህ አይነት ነገር አልፈልግም። ችግሩን ሳልፈታ የትም አልሄድም። ይንገርልኝ እንጂ ሁሉንም አሳያችሁ። ምኑን? ችግሩን። አመሰግናለሁ። በቃ እንደዚህ ከሆነ የምትፈታልኝ ነገውኑ ከዚህ ሂድ። ይኸውልሽ አሁን ማሰብ አለብኝ። ውጭልኝ ከዚህ። የት ልውጣ? ሰካራሙን ተንከባከቢ። ነገ እኔ ምን ማድረግ እንዳለብኝ አውቃለሁ። ወንድሜ ቆይ ምን እየሆንክ ነው? የራስሽ ጉዳይ በእናትሽ። ማንክ? አንተ ራስህ ማን ነህ? ማታ ክለብ ተገናኝተን ነበር እንዴ? የአባቴ አምላክ ክው ያርጋቡ። ወሽካታ አትሳደብ። ስርዓት የለህም እንዴ? ስላለኝ ነው እስካሁን ዝም ያልኩ። ይኸውልህ አሁን እንዳማረብህ ቀጥ ብለህ ውጣ። አምሮብኛል እንዴ? ካማረብኝማ ማክሊቴን ሳላይ አልሄድም። የለችም። አረ ወይ በቃ እጠብቃታለሁ። አይደል? ትጠብቃታለህ? አዎ እንዴ ነውር እኮ ነው። ቁርስ የሚባል ነገር አለ እኮ። ያቺን ከቀመስኩ በኋላ እሄዳለሁ። ጭራሽ ቁርስን ፈለግ እንዴ? ሀዋ ግድ ነው። ካለ ቁርስማ ከባድ ነው። ቡናስ ወይ ደግሞ ሻይ ምን ይሆንልህ? አይ ትኩስ ነገር ላይ እንኳን ጥሩ አይደለም። ቀዝቃዛ ይሆንልህ ወይስ ሙቅ ይሆንልህ? ወይስ ለምን አንደኛው ቢራ ለምን አይሆንልህ? ደስ ይለኛል። እንዲሁም ቢራው ሳይሻል አይቀርም። ቀዝቀዝ ብታረግ ይሻላል። ተረስ ልቀቀኝ አንተ እብድ። ቀዝቃዛ አላልክም? ና በደንብ ቀዝቃዛ እኮ ለቀኝ።
እንዴት አደርክ ወንድሜ? አሁን ከቀደሙ በጣም ደህና ነኝ። እንዴ ማለት ቆይ ቴዲስ? እኔ ምን አውቃለሁ እንዴ ሶፋ ላይ አልነበር እንዴ ያደረው? ከሰዓታት በፊት ደግሞ ውጭ ወረወርኩት። ወንድሜ አትጩሂ። ቆይ ችግር ምንድነው? ሊያግዘኝ የሚችል ሰው እኮ ነው ያባረርከው። ይኸውልሽ አሁን እኔ ያለው ሰካራም ችግር ሲፈጠር እንጂ ችግር ሲፈታ አይተነው አናውቅም። እባክህ በቃ ተው ወንድሜ። ይኸውልሽ ይበቃሻል። እሺ እስካሁን ተጨቃጨቅን። እኔ የምልሽ አገባብሽ እንደ አንድ ፊልም አስማታዊ ይመስላል። ዝም እኔ ለቀልድ አልመጣሁም። ቱልቱላ ለምንም መጣሽ ለምንም እንኳን ደህና መጣሽ። አቀባበል መሆኑ ነው። ሉሌ ደህና ነው? በጣም ደህና ነው። እሱ ምን አለበት በደህና ጊዜ መንቀሳቀስ አይችልም። እንደ ልቡ ይበላል፣ እንደ ልቡ እንከባከበዋለሁ። ተመችቶታል። የት ነው ያለው ነው ያልኩ። እስኪ ተረጋጊ መጀመሪያ። እና አንቺ እኮ የስራ ባልደረቦች ነው። መኮሳተር ያን ያህል አስፈላጊ አይደለም። ስራ አይደል እንደያዝ ነው። ሉሌስ? ሉሌ ማን ነው ሉሌ? አልቀለድኩም። ድራሽን ሳላጠፋ ተናገር። እኔ የምልሽ አካባቢሽ ላይ ያሉትን ሰዎች በሙሉ አጥፍተሽ ከማን ጋር ልትኖሪ ነው? አይከብድሽም ብቻሽን? እኔ ለራሴ በቂ ነኝ። አረ አንቺ ለራስሽ በቂ ነሽ? እርግጠኛ ነሽ? በጣም ይገርማል። እኔ አወዛጋቢ ሰዎች ይመቹኛል። እኔ የምልሽ ቆይ ይህን ያህል ለሰው ልጅ ጥላቻ ምንድን ነው? ትሰማኛለህ? አርፈ ካልተቀመጥክ በዙሪያ የምትወዳቸውን ሰዎች በሙሉ አጠፋልሃለሁ። ደግሞ እኔ ጋ ሰው እንዳለ እንዳትረሳ። ቆይ ወንድሜ ይሄ ነገር እውነት ነው ወይስ? እኔ አላውቅም። ወይ እውነት ወይ ውሸት ነው ሊሆን የሚችል። ቆይ እየቀለድክ ነው? ይኸውልሽ ህይወት አንዴ ነው። ስለተጨናነቅሽ ምንም የምትቀይሪው ነገር የለም። ህይወቴ ውስጥ እየተፈጠረ ያለው ነገር እኮ በሰቀቀ እንድኖር እያደረገኝ ነው። በቃ ቀለል አድርጊው፣ ሪላክስ አድርጊ። እንዴ ምን ሆነሽ ነው? ቀለል አድርጊው፣ ነገሮችን አታካብጃቸው። ሪላክስ አድርጊ በቃ። ቆይ ጤነኛ ነህ ግን? አባታችን መልእክት ልኳል፣ ይታያል። አሁን ጭንቅ አልችልም። በእናትሽ አባት ነው ያልሽው? የምር ግን ይሄ ሰው የአባታችን ነው እንዴ? ኧረ እባክህ ለመቀለድ አሁን ጊዜው አይደለም። አቦ ምንድነው ይሄ ሰውዬ? በእናትሽ በሌለበት ህይወታችንን ሆረር ፊልም አስመሰለው እኮ። ወንድሜ ሃይ ምንድነው አቦ አስሬ ወንድሜ ወንድሜ የምትይ? ችግር ውስጥ ነን፣ ይገባሃል? ችግር ውስጥ ነው ያለ ነው። አንቺም እኔም ሰላም ነን። በቃ ሲመጣ እንዳመጣጡ እንቀበለዋለን። እና ቁመን እንጠብቅ ነው የምትለው? አይ ጭንቀቱን ተይው፣ ዝም ብለሽ ገብተሽ ለጥ ማለት ነው። ለማን? ለአንተ ነው ሀሳቤን የምጥለው? ወደ ፈጣሪ ነው እንጂ እኔማ ምን አቅም አለኝ? አይ ሉሊት፣ ሁሉን ነገር በሽጉጥ መፍታት የሚቻል ይመስልሻል? መፍራት ነበረብህ። ከጀርባዬ ምን እያሰድክ ነው? ቆይ ከአንቺ ጀርባ ምን ማሴር ይቻላል? እቺ እኮ አደገኛ ሴት ነሽ። እሱን ማወቅ ጥሩ ነው። ሉሊን የት ነው የደበቅከው? አልደበቅኩትም። እና የት ነው? ሪላክስ እያደረገ ነው። ሪላክስ፣ ራሱን እያፍታታ ነው። አሁንስ መስመር እያለፍክ አልመሰለህ? ሲጀመር ማን ነው መስመር እየተላለፈ ያለው? ሀሳብ ምንድን ነው?
አሁኑኑ ተናገር። ማንነቴን ሳታውቂ ነው ስራ እንድሰራልሽ የቀጠርሽው? ያውም ይሄ አደገኛ ስራ። ስለዚህ እያታለልከኝ ነው? ይኸውልሽ እኔ ለማንኛውም ሰው ታማኝ ሰው ነኝ። አንቺ ግን የምታደርጊውን ነገር ተጠንቅቀሽ አድርጊ። ሳስብም ሳላስብም ትክክለኛ ነገር ነው የማደርገው። እንግዲያውስ ሽጉጥ ልታወጪ አልነበረም? ተኩሽና ግዳይ። እንደውም ምድር አስደብራኛለች። ጥሩ ነው የሚሆነው ለእኔ። መተኮሴ የማይቀርም ለመጨረሻ ጊዜ ነው የምጠይቅ። ልዑል ያለበትን ትናገራለህ ወይስ አትናገርም? እኔም ለመጨረሻ ጊዜ ልንገርሽ፣ እሱን ሽጉጥ እንዳታወጪ። አንቺ ሽጉጡን ባወጣሽበት ቅጽበት ህይወትሽን ሲኦል ነው የማደርገው። ደፋር ሰው እንዳለው። ደፍሬ አይደለም ከወንጀል እያዳንኩሽ ነው። ማለት ምን አባህ እያልክ ነው? በነገራችን ላይ ቤት ውስጥ ሊታይ የማይችል ድብቅ ካሜራ አለ። አትዙሪ፣ አታገኙም። አሁን ማልቀሱ ምን ይሉታል? እሺ ቆይ አንተ ሰው ጭንቀት አይገባህም እንዴ? እኔ እኮ ላረጋጋሽ እየሞከርኩኝ ነው። እንዴ አንቺ መረጋጋት አታውቂም እንዴ? ቆይ እንዴት ነው የምረጋጋው? ህይወቴን አታየውም እንዴ? ሲኦል እየሆነ እኮ ነው። በቃ አትጨናነቂ፣ አቦ መፍትሄ እንፈልጋለን። ምን አይነት መፍትሄ ነው? ወይኔ መክሊት ድንጋጤሽ ጥሩ ነው። ለማንኛውም ልዑል ተብዬሽን ገድዬዋለሁ። ምን? እኔ ግደለው ብያለሁ? አዎ ብለሽኛል። አንተ ድንጋይ ራስ ምን እንዳበላሸብኝ ግን ይገባሃል? ትዕዛዝሽን ነው ተፈጻሚ ያደረኩት። አሁን በቃ ምንም ማዕድኑን የማግኘት ተስፋ አይኖርም። አለ እንጂ። እንዴት? አንድ ሰው አለ። ማን? አንቺ እኮ። እንዴት? አንቺ ጭንቅላትሽን ከተጠቀምሽ ሁሉንም ነገር ታገኛለሽ። አልገባኝም። ይኸውልሽ አካባቢሽን ዞር ብለሽ ቴዲ የመክሊት ሰላይ ነው። አንቺ ጋር የመጣበት ምክንያት አለ። የራሱ ተልዕኮ አለ። ገባሽ? ምን? አንተ እንዴት አወቅ? ስራዬን በአግባቡ ነው የምሰራው። ሁሉም ቦታ አይን አለ። ይሄ ካብራስ እገለዋለሁ። እሱን ካደረግሽ አታስቢም ማለት ነው። አንተም ታስባለህ እንኳን። አንዳንዴ እስኪ ጤነኛ ሁኚ እስኪ። እብድ ነሽ እያልከኝ ነው? አዎ ያለ ጥርጥር። ዛሬ በእጄ ሰበብ እንዳትሆን። ካሜራ አለ። ይኸውልሽ ቆይ ስለ አንቺ የማይገባኝ ነገር፣ እኔን ስራ ብለሽ ትልኪኛለሽ፣ ከዛ ደግሞ በጎን ሰላይ ታስገባያለሽ። ሀሳብሽ ምንድን ነው? ሀሳብሽ? ዝብል። አሁን ቴዲ ነው ያለው? ያደረው መክሊት ጋር ነው። ምን? ጭራሽ የመክሊት ሰው ነው? አዎ አይሽ፣ እኔ ብቻ እኮ ነኝ የማልከዳሽ። እና ላመስግንህ? ክብር ለሚገባው ክብር ስጭ። ውሻ ዝበል እባክህ። ባይሆን ይሄ ትክክለኛው ስድብ ነው። እንደ ውሻ እኮ ታማኝ የለም። ከአይኔ ጥፋ። የሚሆነውን በስልክ ላክ። ይሄ ካሜራ ምናምን ያልከውን ደግሞ አጥፋል። አንቺ ራስሽ ጥፊ።
ይኸውልሽ ግን እባክሽ ብንከባበር ጥሩ ነው። በስልክ የምትሳደቢውን ነገር አቁም። ክብር ሳይሆን ብር ያዝ። ክብር በራሱ ጊዜ ይመጣል። ጥሩ ከብድ ጋር ይህን ያህል ካወራው ይበቃል። አንተ በሽተኛ እኔ ነው ደገምሽው። ለማንኛውም የቴዲ ልብስ ላይ የድምፅ መቅጃ አስቀምጫለሁ። ያገኘሁትም አዲስ መረጃ አለ። ምንድን ነው ንገረኛ። ተረጋጊ፣ በስልክ ልክልሻለሁ። አሁን እንጂ ተደደብ የተረገምክ። ካሜራ ዝም ብለሽ አዳፊ። እየቀረጸሽ ነው። አሁን ቀጥ ብለሽ ከዚህ ውጭ ውጪ። እገላለሁ። እሺ ተረገምክ። ይኸውልሽ አንቺ እንዳልሽው አባታችን ችግር ውስጥ ነው። እርግጠኛ ነኝ ይሄ ማስጠንቀቂያ ለእኛና ለአባታችን ነው። እሱማ እኮ ግችም እንደዛ ብሎኛል። ይኸውልሽ ስለዚህ ከዚህ በኋላ ከቤት መውጣት የለብንም። ከቤት አለመውጣት መፍትሄ ሊሆን አይችልም። ቆይ እና ግን ምን ልናደርግ ነው? ሁሉንም ነገር ፊት ለፊት መጋፈጥ አለብን። የምታውቂው ነገር አለ እንዴ? ምን ይኖራል ግን እየተንቀሳቀስን ጠላታችን መለየት አለብን። አይ እዚሁ መመሸግ ይሻላል። ይሻላል ብለህ ነው? ሊያጠቃን የሚችል ሰው እኮ አለ። ድንገት ጥቃት ቢያደርሱብንስ? እና ምን ይሻላል? አሁን ቆይ ባለንበት ሆነን እንጠብቅ። ማን ሊሆን እንደሚችልም እንገምት። በዛ ማን ሊሆን ይችላል? አይ እንገምት ነው ያልኩሽ እኮ። እንገምት ግን ብንገምትስ ምን እናመጣለን? ጥንቃቄ እንወስዳለን። ምን ሆነሽ ነው? ሰላም የኔ ፍቅር። ወይ የኔ ፍቅር እንዴት ነሽ? ይሄ መጀመሪያ ነው። ቆይ ምን አጥፍቼ ነው? ምንም። እና ለምንድን ነው እየተንቀዠቀዥ እንዳያስቸግር? ኧረ ተይ እባክሽ ተይ። ለምንድን ነው ቤት ያላደርገው? እሱ ነው እንዴ? እንትን አየሩ እኮ ነው። ምን ሆነ? ያስጠጣል እኮ ያስጠጣል። ከዛስ? ያው ጠጣዋ እና እዛ ሄደህ አደርግ። ያው ሲመሽ ማድረግ እችላለሁ። ጥሩ። ማነው ጓደኛ? የሆነ ልጅ አለ አንቺ አታውቂው። ታስተዋውቀኛለህ? የማዕድኑ ጉዳይስ? ያለበትን ደርሼበታለሁ። የት ነው ያለው ማዕድኑ? ሩቅ ነው። የት ነው? እሱን አላውቅም። እንዴት ማለት? አሁን አውቃለሁ ብለህ የለ? የሆነ አካባቢ ግራር ስር ነው ብላኛለች። ማለት የሆነ አካባቢ ግራር ስር ነው። እንዴት አወቅ? ጀግና እኮ ነኝ እኔ ማለት እኮ። ዋልያ በይ ብርቅዬ። እሺ ዋልያ፣ አሁን ወደ ቦታው ውሰደኝ። ግን መልስልኝ እስኪ፣ እንዴት ደረስክበት? መክሊትን በፍቅር ጠብ አድርጌ ነዋ። ጥሩ። ይሄ ነገር ግን ውሸት ከሆነ ጭንቅላትን ከትከሻን የምነጥልልን። ኧረ እንደዚህ ነገር የለም፣ አይፈጠርም። ኧረ ምን እንደሚሻል አላውቅም። ተረጋጉ። በችኮላ መጥፎ ነገር እንዳታደርጉ።
ዝም ማለት እኮ ሞትን ቁጭ ብሎ መጠባበቅ ነው። እንደሱ ማድረግ ደግሞ አይቻልም ጌች። እባካችሁ ክፉ ቀንን ጎንበስ በሉ፣ ተረጋጉ። ሶልም እኮ እንደዛ እያለ ነው፣ ግን ደግሞ ቤት ታሽጎ መዋል በጣም ከባድ ነው። ይገባኛል እኮ ግን እኔ በፍጥነት አዲስ ነገር ለማግኘት እሞክራለሁ። እሺ ጌች፣ እባክህን አባቴን ፈልገው። እሺ መክሊቴ፣ አትፍሩ። እንደ አባታችሁ ኮስተር በሉ። እንደ አባታችን ይሁን እስኪ። እሺ ቻው። እሺ ቻው። አንተ አቤት። መክሊት ጋር አልተነካካም አይደል? ኧረ እኔ አልተነካካውም፣ ግን ምን ያው ለማሳመን ብዬ አቀፍ አድርጊያታለሁ። ሌላስ ነገር? ያው ልብትዋሸኝ? አንቺ እንዴት ልዋሽሽ እችላለሁ? በጣም እኮ ነው የምወድሽ። ለምንድን ነው የምትወደኝ? አላውቅም፣ ግን በጣም ደስተኛ። ተው እንጂ። ምን ነው ደስ የሚለ? ቁጣሽ፣ ኃይለኝነትሽ፣ በዛ ላይ ደግሞ አንዳንዴ ከመሬት ተነስቶ እንደ አራስ ነብር የሚያደርግሽ ነገር። እና ለምን አንጋባው? እንጋባ፣ ደስ ይለኛል። ሌላ ግን ልታገባው የምትፈልግ ሴት የለችም? ያው እኔ እንደምታውቂው ወንድነቱም አለ፣ ግርማ ሞገስነቱ፣ ዝናጭነቴ፣ በቃ አለ አይደለ? ሁሉን ነገር አሟልቶ ሰጥቶኛል። ኩራቱ አለ፣ ከዛ ደግሞ ጉራው አለ። አረ ሉሊት፣ እንዴ እኔ ጉራ ትጎረረው የለ እንዴ? አረ እኔ በፍጹም አይደል? ምን እያልሽ ነው የኔ ቆንጆ? እኔ የምልሽ ምን? እባክህ የምታወራው ጥሩ ሀሳብ ነው። ምን ሰፊ ያስብልሻል? መጀመሪያ ስምኝ እስኪ። አባታችን ምን ጀምሮም እንደጨረሰ አናውቅም። እሱን ፈልገው ደግሞ የሚመጡት እኛ ጋር ነው። ስለዚህ ቆይ መኖር ካልቻለን ለምን አንጠፋም? እስኪ ጠፍተን እንሞክረው። ተው እንጂ፣ የት ብለን ነው የምንጠፋው? እኛ እኮ ወንጀለኞች አይደለንም። ይኸውልሽ ስሚ፣ አለማወቅና ወንጀለኛ አለመሆን ብቻ ከሞት አያድንም። የአባታችን ልጅ መሆናችን ብቻ ሞት ነው የሚጠራብን። ጭራሽ እያስጨነከኝ ነው ወንድሜ። ይኸውልሽ እያስጨነኩሽ አይደለም እኮ፣ በኋላ የእናታችን እጣ ፋንታ እንዳይደርሰን ነው። ስለ እናቴ አታንሳ። ባላነሳውም እኮ የሆነን ነገር መቀየር አንችል። እኔ አሁንስ ግራ ገብት ነው ያለኝ። ይኸውልሽ በቃ ተረጋጊ። ነገሮችም የሆኑት ለበጎ ነው። በጣም መጨነቅ መፍትሄ አያመጣም። ማንም እኮ የለንም። ለእኛ እኮ ማንም ሊከላከልልን አይችልም። ቆይሽ ለምንድን ነው የማልጨነቀው? ከዚህ በኋላ እዚህ ቤት ማንም መምጣት የለበትም። ያ ባለፈው የመጣውም ልጅ ይሁን ከዚህ በኋላ እንዳይመጣ። እሱ እኮ አንተ ሳትመጣ በፊት ሲያግዘኝ የነበረ ልጅ ነው። እኔ ምንም አልተመቸኝም። ይሄ ልጅ ከእሱ ራቂ። ተናግሬያለሁ። እሺ ግን ከመጣ የባለፈው አይነት ብጥብጥ እንዳትፈጥር። አይመጣም። ከመጣ ነው ያልኩት እኮ አይመጣም። ሶል መክሊት ለመምጣት ዘገየሽ። ግን አልቀረው። የዘገየ መምጣት በህይወት መንገድ ውስጥ ምንም ዋጋ የለውም። እኔ ሉሊት ነኝ። ዘግይቼ የሚያመልጠኝ ምንም ነገር የለም። በራስ መተማመኑን ብዙም አታብዥው እሺ። መኮፈስ መኮራመትን ያስከትላል። ወረኛ። እኔ አሁን ለወሬ አይደለም የመጣሁት። እና ለምንድን ነው? ስራ ፈት መስልሃል? አይደለሽም እንዴ? አንተ ሰው ምሽትን ደም በደም እንዳላደርገው። አላማሽን ዘንግተሽ ከወንድ ጋር ስትልከሰከሽ ምን ልበል ታዲያ? ምን አባህ ነው የምትለው? በሬ ካራጁ ከኋላ ነገር እንደሚበላሽ እኮ ግልጽ ነው። ስራን አርፈ ስራ። ሌላ ነገር አልፈልግም። ከፍዬ እንጂ ከፍለኝ።
ስሚ ስለከፈልሽኝ ብቻ እንዳሻንጉሊት ውጤት የሌለው ስራ ሰራለሁ ማለት አይደለም። ስለዚህ ምን ይሁን? ከሰላይ ጋር እየተወዳጀሽ እዚህ የመጣሽ ስራ አትበይ። ምክንያቱም እኔ ውጤት የሌለው ስራ አያስደስተኝም። ከንቱ ልፋት አልወድም። ያንተን ስራ ብዙ ሰው መስራት ይችላል። እሺ ሰማኛለህ፣ እንደፈለክ መሆን ትችላለህ። መንገድ ላይ ልጣልከኝ ግን ዋጋ ትከፍላለህ። በደስታ ገንዘብ ሁሉን አይገዛም። እኔ በገንዘቤ ምንም ነገር ገዛለሁ። ጥሩ፣ ግን መጨረሻ ላይ ገንዘብ ራስሽ ላይ እንዳይነሳብሽ። ውሻ ነህ። ለዚች ከንቱ ዓለም አትሸነፊ። ራስሽን ሁኚ። ጠብቅ፣ ከጎን ታገኛታል። ጠብቃለሁ። ቤቴ ላንቺ ሁሌም ክፍት ነው። የፈለግሽውን ላኪ። ግን ያው ዝግጅት ላይ ጥሩ ይሆናል። ዘጋጅ። ይኸውልሽ ከዚህ በኋላ እኔ የምልሽን መስማት አለብሽ። አንተ የምትለው ነገር ትክክል ካልሆነስ ወንድሜን እንጂ እኔም እኮ የራሴ የምለው አቋም አለኝ። ይኸውልሽ አንቺ ችኩል ልጅ፣ አንቺ የወንዶች ስራ ምንም አይገባሽም። አንተ ደግሞ ከኔ የተሻለ እንደምታስብ አትሁን። ለመጨቃጨቅ ስንቴ ከራሴ ጋር ተሟግቼ ነው የጠራው። ይኸውልሽ አሁን አታናጂኝ። አንድ መፍትሄ አይጠፋም። ያለማቋረጥ ማውራትሽን አቁሚልኝ። ኦ አምላኬ፣ ቆይ ይሄ ነገር ወዴት እያመራ ነው? ኡፍ አቦ ይቺ ሴትዮ ወይ አማርኛ አችል ዝም ብላ ተለፈልፋለች። አቦ ወንድሜ ምንድነው? ማን ነው? ምንድነው? ምን ሆነሽ ነው? አንተ አይደል እንዴ ጠራኸኝ? ማን? እኔ አንቺን የኔ ተርቆሽ እንዴ ተይቻለሁ እኮ። ምን ነው የምታወሪው? ምን ሆነሽ ነው? ምንድነው? እንዴ አሁን ጠርተኸኝ እኮ ነው የመጣሁት። በስመ አብ መክሊት፣ ምን ሆነሽ ነው የጠራሽኝ? ማለት አንተ አይደል እንዴ ጠራኸኝ? እኔ ያልጠራሁሽኝ ማለት መክሊት ብለህ ጠርተኸኛል እኮ። እኔ ያልጠራሁሽም አልኩኝ። አልጠራሁሽም አሳቢም እንዴ ራስሽ ያላለ ሶል ብለሽ የጠራሽ እና ማን የጠራኝ? ካንተ ውጭ ሰው አለ እዚህ? እዚህ ቦታ እስካንቺ ውጭ ሰው አለ? ራስሽ ነው የጠራሽኝ። ቆይ ግን ለምን የሆንሽውን አትናገሪም? ለምን የሆንሽውን አትናገሪም? ብነግርህ ምን ታደርጋለህ? አንቺን የነካውን እጁን እሰብረዋለሁ። እየቀለድኩ አይደለም ቴዲ፣ አትቀልድ። አልቀለድኩም እባክሽ። ያወሩት ነገር እኮ ጥሩ ነገር ነው። ለምን እንደዚህ እንደረበሸሽ ነው አልገባኝም። በህይወቴ ክደት አልወድም። ለካደኝ ሰው ደግሞ ምህረት የለኝም። ንገሪኝ፣ ማን ካደሽ? አንተ። ምን? አንተ ታማኝ ሰው ነኝ ብለህ ታስባለህ? እኔ የጠየቅሽኝ ነው? እኔ እኮ እወድሻለሁ። እኔ እኮ ለአንቺ ከመታመን በላይ ነው። አንድ ቀን እጄ ላይ ከጣለ ግን እኔን አያድርገኝ። ምንም አታስቢ። ለአንቺ የመጣውን በሙሉ መልሰዋለሁ። እኔ ለራሴ አላንስም፣ ግን ወዳጄ እኔን ይቀባል። አልገባኝም። ምን እያልሽ? እዚሁ ነው። እዚሁ ነው ማለት? ቅርብ። አትጨነቅ። ምንም ካላደረግ ምንም አላደርግ። እሺ እንተኛ።
እያደረግሽ ነው? ምን አደረግኩ ቴዲዬ? ይህ ብደት ነው ሉሊት፣ ይህ ብደት ነው። እባክሽን አንተ ከካድከኝ እኮ ምንም ነገር ማድረግ እንደምችል ነግሬኝ ነበር። እንዴ እና መቼ እኔ እንደዛ አደረግኩ? ክትገላይ ልጠብቅ? ቴዳ እኔ ወድህ ነበረ። እንዴት የመክሊት ሰላይ እንደሆን ካልነገርከኝ? ማ እኔ? ኧረ ውሸት ነው፣ የምር ውሸት ነው። እሱን እኮ የማረጋገጫ ጊዜ አለ። ምናልባት ልታውቅበት የምትችልበት መንገድ ይኖራል። ነገሩ ሳይገባሽ እባክሽን መጥፎ ነገር አታድርጊ እባክሽን። ምንድን ነው ያልገባኝ? አንተ ድንጋይ ራስ። እያጣራሁ ነው አላልኩሽም እንዴ? የመክሊት ወንድም እኮ አባሩኝ እኮ ነው። እኔ ደግሞ ከምድረ ገጽ አጠፋለሁ። ጊዜ ላይ ነው የቀለድክብኝ። በጊዜ ለቀለደ ሰው ምህረት የለኝ። እባክሽን ፍቺኝና አንድ ነገር ላድርግ። በአጭር ጊዜ ሁሉም ነገር አስተካክላለሁ። እባክሽን። ተው እንጂ ታስተካክላለህ። በቂ ጊዜ ወስደሃል። ባይሆን አንተ ጋር ጊዜ እናሳልፋለን። አረ እኔ ጣፋጭ ፍቅር። ወይ ማሪ፣ ምን ልሁን? ምን ልታዘዝህ? አረ በፈጣሪ ተረጋጊ። ሌላ ሰው እየሆንሽብኝ እኮ ነው። ሲጀመር አታውቀኝም። ይሄኛው ማንነቴን አይተህ የመረጥከውን ትነግረኛለህ። ያው በህይወት ከተረፍክ። አረ በፈጣሪ፣ አረ እባክሽ ልቀቂኝ። እኔ በጣም ብዙ መኖር የምፈልግ ሰው ነኝ። እባክሽ። ውሸታም እኮ ነህ። ከእኔም ከመክሊትም ልትሆን ነበር ሀሳብህ። ማ እኔ? አረ እኔ ከመክሊት ጋር እንደዚህ አይነት ግንኙነት የለኝም። ጭን ካየ የማንም ነህ አንተ ልክስክስ። አሁን አታናደኝ። አይ አላናድሽም። ማለቴ ይሻልሃል። እኔን አታናደኝ። እኔን ያናደዱኝ ሰዎች መጨረሻቸው የቁም ቅዠት ነው። ታዲያ እኔ ምን አጠፋው? እመንና እለቅሃለሁ። እሺ ምን ልመን? ሰክረ መክሊት ቤት ምን ታደርጋለህ? መቼም ከዛ በፊት ግንኙነት ሳይኖራችሁ አልሄድክም። በእርግጥ አውቃታለሁ፣ ግን ይኸውልሽ አንቺ እንዳሰብሽው አይደለም። ይኸውን የቀረብኳት ማዕድኑን ለመፈለግ ብቻ ነው። ኦ ደንበኛ ውሸት። እና እንዴት አላሰብኩትም? እባክህ። አልዋሸሁም ሉሊት፣ አልዋሸህም። እሱን ስቆርጥልህ እናያለን። ሉሊት እባክሽ በእሱ አትምጭብኝ እባክሽ። ጠላትህ እሱ አይደል? አርፈህ ትቀመጣለህ። ኧረ ወይኔ፣ ኧረ ምን አይነት ዕዳ ውስጥ ነው የገባሁት? እውነቱ ምንድን ነው? ዓለም ላይ እውነት የሚባል ነገር የለም። ተኝ እባክሽ። ታዲያ ያለውን ንገረኛ። ውሸት ነው? እሺ በቃ እነግርሻለሁ። ተናገር፣ ያለዛ ዘር ነው የማሳጣ። መክሊትን አፈቅራታለሁ። ፍቅር ታውቃለህ? አንተ መጀመሪያውንም ለዚህ ነበር የመጣው። አዎ ልከኝ ነው። የእሷ ስራ ነው ሁሉ። ሎል የሚባል ልጅ እንዳገትሽባት ነግራኝ ነው። እሱን እንዳጣራ ነው የላከች። ቺጭራቅ አንድ እርምጃ ከኔ ቀድማለች። በጣም አደገኛ ሴት ናት። ከእሷ ጋር ትጋጭ። እንደምታያት ጥሩ ሴት አይደለች። እንዴት ማለት? ወንዶችን እያማለለች የተለያዩ ነገሮችን ታሰራቸዋለች። እኔም እንደዛ ነኝ። ወንጀለኛ ሰው ናት። ሰዎችን በፍቅር ታጠምድና ከዛ ትርቃቸዋለች። ይሄ የውሸት ታሪክ ይሁንና ግን እገልሃለሁ። ቆይ እስኪ ስታየኝ እኔ በዚህ አይነት ሁኔታ ውስጥ ዋሻለሁ? ይሻልሃል። እኔ የምልህ እስከ ዛሬ ላደረግከው ነገር ምን ልቅጣህ? እባክሽን እኔ ብዬ ነው የምጮው። እባክሽን ለቂ፣ እባክሽን። አሁን ልብስህን አውልቄ ራቁትን ቀርጻለሁ። ምን? ወይኔ! እባክሽ ሉሊት፣ ኧረ ስለ ወንድ ልጅ አምላክ እባክሽን።
ድሬዳዋ መሄድ አለብን። ተው እንጂ ዝም ብሎ መሄድ አለ እንዴ? እኔ እኮ ስራ አለኝ፣ ህይወት አለኝ። በማታ ሁኔታ በዚህ መቀጠል አንችልም። በልበል እንደዚህ አይነት ነገር ተው። እኔ የትም አልሄድም። እና እዚህ በሰቀቀን ትኖሪ እና ጥላዬ ልትሄድ ነው? ትረዳኛለህ ብዬ ብጠራህ ለጠላት አሳልፈህ ትተኸኝ ልትሄድ ነው? እህቴ ቆይ ምን ማድረግ እችላለሁ? ነገሮቹ ላይ እየተደራረቡ ነው። ቆይ ምን ላድርግ ነኝ? ሰውዬ ያማል ዘው ብለህ ሰው ቤት ውስጥ ትገባለህ? አብድ በራሱ ዓለም ጤነኛ ነው። የአባታችሁ መልእክተኛ ነኝ። የአባታችሁ? የአባታችሁ? አትጨነቁ። አሁን ካሉት ሰይጣኖች እንድከላከልላችሁ ነው የላከኝ። ለምልክት እንዲሆን መልእክት አለኝ። ያው የኔ አባት የት ነው እባክህ? አንዴ እንኳን ልየው። አይተሹ ከሚሞት ሳታዩ ቢኖርልሽ አይሻልም? በህይወት ቢቆይልሽ። እሱ ሰውዬ ግን ምንድነው ከጀርባ የሚያደርገው? ምን አጥፍቶ ነው? ወንድሜ አባታችን እኮ ነው። መቼስ ወንጀል አይሰራም። በቃ አትጨቃጭቁ። እኔ ጭቅጭቅ አልወድም፣ ደስ አይለኝም። ግን ይህን ደብዳቤ እንዴት ሰጠህ አንተ? የኔ ወንድም እናንተ ጠላታችሁን ስለማታውቁ እኔ ደግሞ ስለማውቃችሁ ነው የመጣሁት። ቆይ አንተስ ብትሆን ጥላታችን? እገልሃለሁ። ምን አልክ አንተ? እንግዲህ እኔን ካላመናችሁኝ መሄድ ነዋ። እባክህን ግራ አታጋባን። ለራሳችን ምንም የሚያረጋጋ ህይወት ውስጥ አይደለንም። አንተ በማን ወጥተህ ነው እንደዚህ ቱግ ቱግ የምትለው? የአባታችሁ አደራ ሆኖብኝ ነው እንጂ ማደርግ እኔ ነበር የማውቀው። እሱን ተው እባክህን፣ ተረጋጋ። ይኸውልህ የሚበላኝን አሞራ ገና ሲዞረኝ ነው የሚያውቀው ሲባል አልሰማህም? የኔ ወንድም እዚህ ተረት እንድተረትብኝ አልመጣም። ታዲያ ተረት ካልወደድኩታ? ወንድሜ ይኸውልሽ ይሄ እኮ ጤና የለውም። ሚሊዮን ሀሳቢም እንዲህ ለአገባቡ እንኳን ስርዓት የሌለው ነው። በዚህ ሰዓት አጥፊያችንን የሚያውቀው እሱ ነው። ስለዚህ ተረጋጋና አዳምጠው። ይኸውልህ ማመን ለመታመን ጥሩ መሰረት ነው። ብንግባባ ጥሩ ይመስለኛል። ይህ ብዙም ትዕግስት ያለኝ ሰው አይደለሁም። እሺ እና ምን ይሁንልህ? ትዕግስት የለህምና እኛ ዝም ብለን እንቆይ? ቆይ አባታችን የት ነው? በጣም ሩቅ ነው ያለው። እኔም ያገኘሁት በስልክ ነው። ለእናንተ ከለላ እንዳደርግላችሁ ነው ወደዚህ ላከኝ። እሺ ታዲያ ደብዳቤውን እንዴት አገኘው? ይኸውላችሁ እኔ ያገኘሁት በስልክ ነው። ለማንኛውም ደህና ሁኔታ ላይ ሲሆን እንደሚያገኛችሁ ነግሮኛል። እኔ ይሄ ነገር ምንም አላማረኝም። ወንድሜ እስኪ ተው። እኔ ህይወት በጣም ስልችት ብሎኛል። ግዴን ለማትጨነቁ ለትንሽ ጊዜ ብቻ ነው፣ ሁሉም ይስተካከላል። እንዳፈ ያድርገው። ዋው ራቁትን በጣም ነው የምታምረው። እባክሽ እንደዛ አታድርጊ። እባክሽ የምትፈልጊውን ነገር አድርጋለሁ። እባክሽ ተለመኝ። መጀመሪያ ነበር እንጂ ያልከውን ማድረግ። ደግሞ እኔ ብዙም አልጎዳም። ያው ምንም ቢሆን ጥሩ ጊዜ ያሳልፈናል። እባክሽ የያዝሽውን አጥፊው፣ ከሳስ ውጪ። እሱ እንኳን ከባድ ነው። እኔ እጅ ገብተህ እንዴት በሰላም ትወጣለህ? ምን ልታደርጊ ነው? ትምህርት እሰጥሃለሁ። ጎበዝ ተማሪ ከሆንክ ትቀጥላለህ። ካልሆንኩስ? ተስፋውን ብታስብ አይሻልህም? ልትገይኝ ነው? እባክሽ ልለምንሽ፣ እባክሽ በምትወጂው ነገር ልለምንሽ፣ እባክሽ። እኔ የምወደው ነገር የለማ። ማን? ልውል? አዎ፣ ከዚህ በኋላ አንተም መክሊት ተብዬም ከዚህ ዓለም ትሰናበታላችሁ። እባክሽ ቆይ።
በሰው ሞት አንቺ ምን ትጠቀሚያለሽ? ደስታ ይሰማኛል። አንድ ነገር የኔ እንዳይሆን ያደረገውን ነገር ማስወገድ ሰላም ይሰጠኛል። ከዛስ? ምንም ከዛ የለውም። ህይወት ይቀጥላል። እና በቃ እኔ ማንም ከዛ አያስወጣም። የኔ ድንጋይ ራስ ላጠፋብኝ ጊዜ ትቀጣለህ። ምን? ቅጣቴ ደግሞ ምንድን ነው? አትቸኩል። የሚመጣብን ዝም ብለህ መቀበል ነው። እባክሽ ይቅርታ አድርጊልኝ። ባጠፋሁት ነገር ልካስ? ሳትቀጣ ምኑን ተማርከው? አንድ እድል ብቻ፣ አንድ እድል። የነበረውን በሙሉ አስተካክላለሁ። እንዴት አድርገህ? ማዕድኑን አመጣዋለሁ። የመክሊት ወንድም መጥቶ የለ? እንዴት አድርገህ ነው አሳምነህ ቤት የምትገባው? እሱን ለእኔ ታዩ። ድጋሚ ላንተ ልተው? ደነዝ። በፈጣሪ ስም እምልልሻለሁ፣ አደርገዋለሁ። ካላደረግከውስ? የፈለግሽውን ነገር አድርጊ። የኔ ሰዎች ይከታተሉሃል። አንድ ነገር አደርጋለሁ ካልክ የኔ ሰዎች አይንህን ይጠብሱልሃል። እሺ። አንተ ባለህበት አቅጣጫ በየትኛውም በኩል ሰው አለኝ። ግደሉት የሚል ትዕዛዝ ብቻ ነው ከኔ የሚጠበቅብኝ። አታስቢ። ዝም በል። አታስቢ አትበል። ይህ ምን ይመስላል? ኩፍችኛ። ዝም ብሎ መፍታት የለም። ትሰምኛለሽ? ይሄ ነገር ወጥመድ ቢሆንስ? የአባታችን ደብዳቤ እኮ አሳየን። በዛ ደብዳቤ ላይ ደግሞ ያለው ጽሑፍ ያባ ነው። ጥንቃቄ ማድረግ አለብን። የዛሬን ሰው ማመን አይቻልም። እነግርሻለሁ፣ ጥንቃቄ ማድረግ አለብን። እሺ፣ እና ምን እናድርግ ነው የምትለኝ አንተ? እናስወጣ፣ ቀስ ብለን እናስወጣ። ድንገት እኮ የአባታችን ሰው ሆኖ ከተገኘ አባታችን ድጋሚ ላናየው ነው። እሱ ከፈለገ ራሱ መጥቶ ያገኘናል። ተው ግን አባ ለእኛ ብሎ የሚያደርገውን ነገር ሁሉ ማሳነስ አይሆንብንም? መጀመሪያ የከተተን እኮ እሱ ራሱ ነው። ቢያዝንስ ይዘና ከፈለገ። ተው ግን እንደዛ አይባልም። አባታችን እኮ ነው። ውስብስብ ችግር ውስጥ ባይገባ እንደዛ አያደርግም። እኛ እሱን መረዳት እንጂ መውቀስ አይጠበቅብንም። ይኸውልሽ እኔ ቤተሰብ ያለኝ ሰው ነኝ። በዚህ ሁኔታ እስከ መቼ ነው የምንቀጥለው? እና ጥላይ ልትሄድ ነው? እሱን ባድርግ እስካሁን እዚህ ምን አስቆይ? እንሂድ ያልኩሽ የአባታችን ድብቆች ማለቂያ ስለሌለው ነው። ይህንን ሰው በሆነ መንገድ እንሰልለው። እንዴት? ጊዜ ሰጠነው፣ እንከታተለው። የሆነ ክፍል እንስጠውና በአይነ ቁራኛ እንከታተለዋለን። ቢሆንስ ትክክለኛ አባታችን ሰው ከሆነ እኮ መልሰን ድብቆሽ ውስጥ መግባታችን ነው። ቢሆንም ወንድሜ ለእኔ ረፍት ይሰማኛል። እባክህን ተረጋጋ። ቆይ ምን እያሰብክ ነው? የሚታሰብ ይጠፋል ብለሽ ነው? ለምሳሌ ስለ ሰው ልጆች ዕጣ ፈንታ። ምን ማለት? የወደፊት የሰው ልጅ ኑሮ። የዛሬን ማደሪያን ሳታውቅ በዛ ላይ ስለ ወደፊት ስለ ሌላ ሰው ማሰብ ተገቢ ነው? ምን ነው ዛሬ ማታ እኔ ላይ ምን አሰባችሁ? አረ ምንም። እና ምን አንተባተበሽ? አረ አልተንተባተብኩም። አባቴ ስለ አንቺ ጭራሽ ነው አውርቶ የማይጠግበው። አባቴን እንዴት ነው የምታውቀው? በስራ ነው የማውቀው። እኔም እንደ አባትሽ ማዕድን ቆፋሪ ነበርኩ። አባቴ ስለ እኔ ምን ብሎ ያውቃል? ብዙ ነገር፣ በጣም ብዙ። ለምሳሌ? ምሳሌ በጣም ትወጃለሽ፣ እኔ ደግሞ ምሳሌ አልወድም። ስለዚህ ነገር ማብራራት አይጠበቅብኝም። ምን ችግር አለው? አባ ስለናፈቀኝ ነው። በጣም ጥሩ። በጣም ከናፈቀሽ እንድትገናኙ ማድረግ እችላለሁ። አንተ ግን እኔ ምን ቆንጆ ነገር ነህ። ሁሉም ሰው እኮ ቆንጆ ነው። እንዴት? ሁላችንም የእግዚአብሔር ፍጡሮች ነን። ስለዚህ ሁላችንም ቆንጆች ነን። እግዚአብሔር ደግሞ አይሳሳትም። ዋው የሚገርም እይታ ነው። ሁሉም እኮ አይን እያለው ነው የማያየው። ሌላ ጥያቄ ልጠይቅህ? ውጭልኝ። አቤት። ውጭ አልኩሽ እኮ። ደግሞ አንቺና ወንድምሽ እኔን መሰለል አይጠበቅባችሁ። እኔ ነኝ። አበቃ።
ሂጂ ውጪ። መጨረሻ እንደዚህ ሆነ። እንቅልፍ እምቢ አለ። ምን ማለት ነው? ስለመጣው ደስ አላለ? እኔ የሚሰልለኝ ሰው አልወድም። በነገራችን ላይ መሄድ እችላለሁ። የጓደኛ ያደራ ምናምን ስትል አልነበር እንዴ? እንዲሁ በቀላሉ ዝም ብለህ? በነገራችን ላይ ምላሹን ማስቀመጥ እችላለሁ። በአንድ የስልክ ጥሪ ስራዬን መጨረስ እችላለሁ። ግን ደግሞ እናንተ ላይ ለሚፈጠረው ነገር በፍጹም ኃላፊነቱን አልወስድም። እኛ ለኛ እናንስ። ከፈለክ መሄድ ትችላለህ። እሺ። ቆይ በይሳት ባቴር ላንተም ጥሩ ነው። ነገ ግን ጠዋት ተነስተህ ከዚህ ቤት ትጠፋለህ። ሰማኛለህ?
እኔ አሻንጉሊት አይደለሁም ስትፈልግ ሂድ ስትፈልግ ና የምትለኝ። ምን ይላል? ሎሊት ወይ አረፍችኝና ከዛ ሲኒ ፍቅር ምን ልታደርገኝ? እሱን እኮ ሳረገው ብታይ ጥሩ ነው። ሳታደርገው ባይ ነው ደስ የሚለኝ። ይቅርታ አደረግሽልኝ ማለት ነው? አዎ እኔ እኮ ባንተ የሚጨክን አንጀት የለኝም። አውቃለሁ፣ ደስ ይላል። አሁን የሚገርም ጊዜ እናሳልፍ። ፍቺኝ። መጠርጠሩስ? ከዚህ በኋላ ላንቺ እገዛለሁ፣ ያልሽኝን በሙሉ አድርጋለሁ። አይደል ራስን አጥፋ ብለህ? አዎ ላንቺ ሉልዬ። ታድዬ ምን አይነት እድለኛ ነኝ። እኔ ነኝ እንጂ እድለኛ። አሁን ግን ፍቺኝ። አይ እና ታስሮ አይመችም? እሱማ አዎ። አየየ ዛሬ ምንም ቅሬታ አልፈልግም። ከወደድከኝ ዝም በል። እወድሻለሁ። እኔም እወድሃለሁ። ልታገባኝ ዝግጁ ነህ? እንዴ አግኝቼ ነው። መክሊትስ? በእሷ አንቺን ሰጠኝ፣ እሷ ደግሞ ምክንያት ሆነች። አሁን ፍቺኝ። አያያይ ይሄ ነገር እኮ ሳይቸኩል ይጣፍጣል። እሺ ግን አትበሉትኝ። በጣም አዝናለሁ። እንግዲህ መሄዴ ነው። የኔ ወንድም እባክህ ቆይ፣ እባክህን ተረዳን። እሺ ሂድ። ሶሪ በቃ ቆይ፣ ሁሌ ነገር ማበላሸት አይሰለችም? ለአንዴ እንኳን እስኪ ቁም ነገር ስራ እንዴ። እኔ የምለው ቆይ የምር ሁለታችሁ የአንድ እናት ልጆች ናችሁ? ምን አባሪ ያልኳት? ቆይ ምን እያደረግህ ነው? ሰው ለአንድ ልጅ ያማል እንዴ? ሂድ ውጣልኝ በእናትህ፣ ሂድ ግባ። እገላለሁ። እሺ እንዴ የኔ ወንድም፣ ወይኔ ጉዴ። ደህና ነህ? እባክህን ተነሳ። ደህና ነህ አይደል? አልተጎዳህም? ወይኔ ፈጣሪ። ቆይ ደህና ነህ አይደል? ምንም አልተጎዳህም አይደል? እኔ ከዚህ በላይ እዚህ ቤት መቆየት አልችልም። የኔ ወንድም እባክህን ተረዳኝ። ቆይ እኔ ሳላሳዝንህ? እኔ የሚያሳዝነኝ ያ ምስኪን አባታችሁ ነው። እናንተማ ምን ሆናችሁ? እዚህ ዘና ብላችሁ እየኖራችሁ አይደል? ቆይ እሺ የመጣህበትስ? እኔ ከዚህ በላይ መቆየት አልችልም። አዝናለሁ። ሌላ ምርጫ የለኝም። አታደርገውም። ሌላ ምርጫ አለ። አደራህን ጠብቅ። በጣም አዝናለሁ። አታደርገውም። አደርገዋለሁ። እባክህን እባክህን፣ የኔ ወንድም ትተኸን አትሂድ። እባክህን እባክህን፣ በቃ ትተኸን አትሂድ። ማንም የለንም፣ እያየህ ነው። እባክህን በቃ እየለመንኩ ነው፣ ትተኸን አትሂድ።
የት ይቀድማል? አንተ ድንጋይ ራስ እገልሃለሁ። ይሄን ነገር እሱ ከወሰደው ሟች ነህ አንተ ተልካሻ። እሱ እንዳንተ እንከፍ አይደለም። ጀርባውን ሳያመቻች እዛ ቤት አይገባም። አንተ ሰውዬ በቂ ክፍያ ከፍላለሁ ይሄን ማዕድን እጅ አስገባልኝ። ማን? እንዴት? እሱን ስራውን ሰርተህ ትፎክራለህ። ውጤት እንጂ ሽለላ አልፈልግም። ምን አባ ገባ አንተ ገልቱ። ስራህን አርፋ ስራ። ጥያቄ እኔ እንጂ አንተ መጠየቅ አትችልም። ምንድነው ማድረግ ያለብኝ? ሁሉም ሰው እየከዳኝ። ልዑል ሞተ፣ እኔ አላምንም። የምወደው ሰው ሲሞት ለምን ትንሽ እንኳን አልተሰማኝም? መክሊትም መሞት አለባት። ማንም ሰው በህይወት መቆየት የለበትም። ያ ሀብት የኔ ብቻ ነው መሆን ያለበት። ከዛ ከሀገር መውጣት። ዋው! ይህን ማሳካት አለብኝ። ይሄ ነው ጠባቂ። ሞላጫ ሌባ። አረ በፈጠረ ፈጣሪን ፍራ እባክህ ተወኝ። ዝም በል ወሽካታ። የፈጣሪን ስም ስጠራ አታፍርም? ይኸውልሽ ትንሽ ራሴን አመም አደረገኝና መድኃኒት እየፈለግኩ ነበር። እኔ ከምቀሰቅሳችሁ እኮ ብዬ ነው። አመመህ? ታዲያ ምን ችግር አለው? እኔ እጨምርልሃለሁ። ተይ ልቀቅኝ። አንቺ እገለዋለሁ። ወይኔ ፈጣሪ፣ የአባት አደራ እንደዚህ አንከራተኝ። ለአባታችሁ ብዬ ነው እንጂ ማደርገውን እኔ ነበርኩ የማውቀው።